ስልጣኔን ያመጡ ብልጽግናን ያረጋገጡ በእኛም ታሪክ እንደተገለጸው ቅድም ከኪነ ጥበብ ከአርት የወጣ ስራ ይሰሩ አይደሉም። ስልጣኔና አርት እጅ ለእጅ ተያይዘው ስራ የሚሰሩት። የትም ዓለም ሰለጠነ ከተባለ ቀድሞ ይመጣው አርት ነው። አርት የኢማጂኔሽን ፓወር ስላለው፣ አርት ተፈጥሮን የማድነቅ የማንበብ አቅም ስላለው፣ አርት ያየውን ነገር በተለያየ መንገድ የመግለጥ አቅም ስላለው፣ በጽሁፍም በሙዚቃም በስዕልም የትም ዓለም ከዚያ መንገድ ውጭ ስልጣኔ ኢኖቬሽን የሚባል ነገር ከአርት ውጭ አልመጣም። ለምሳሌ ዳቪንቺ ኢማጂን ያደረጋቸው ነገሮች ያኔ ባይሳሉ አውሮፕላን እኮ የለም። አውሮፕላን በሆነ ጊዜ ስዕል ነው የነበረው፣ ሌላ ጊዜ ከትውልድ በኋላ ሪያላይዝ ተደርጓል። በሆነ ጊዜ አርት ነው፣ በሆነ ጊዜ ደግሞ ኢኖቬሽን ነው። እና አርት ማደግ ለሚፈልግ ለየትኛውም ሀገር እኛን ጨምሮ በጣም ወሳኝ ነው። አርት ወሳኝ የሚሆነው አርቲስቶች የአርትን ካባ አክብረው መያዝ የሚችሉ ከሆነ ነው። ባደጉ ሀገራት ሶስት አካላት ይቀናጁና ቅድም ሲገለጥ እንደነበረው አይነት ቁም ነገር ይሰራሉ። አንደኛው ኪነ ጥበቡ ነው፣ ሁለተኛው ኢንዱስትሪው ነው፣ ሶስተኛው መንግስት ነው። ኪነ ጥበቡ ሐሳብ ያፈልቃል፣ አኗኗር፣ አመጋገብ፣ አለባበስ በርካታ ጉዳዮችን በተለያየ መንገድ ይገልጣል። ኢንዱስትሪው ደግሞ ይከተላል፣ ያመርታል። ያመርትና መልሶ ደግሞ አርት ያ የተመረተው ጉዳይ እንዲሸጥ፣ ሰዎች እንዲጠቀሙበት፣ እንዲገለገሉበት ያደርጋል። በዚህ ጊዜ መንግስት ንግድ ስለሚሳለጥ ገንዘብ ያገኛል፣ አውድ ያመቻቻል፣ ህግ ያስከብራል። እነዚህ ሶስት ፓርትነርስ ተስማምተው በሰሩባቸው ሀገራት ቅድም እንደገለጻችሁት አይነት ቁም ነገር ተሰርቷል። አንዳንዴ አርት ብቻውን፣ አንዳንዴ መንግስት ብቻውን፣ አንዳንዴ ኢንዱስትሪ ብቻውን ከሆነ ሙሉ አይሆንም። ባደጉና ባላደጉ ሀገራት መካከል ያለው መሰረታዊ ልዩነት ያደጉ ሀገራት አርቱ ኢንዱስትሪውና መንግስት ተናበው በገንዘብም በስትራቴጂም በአሰራር ስርዓትም ለሀገራቸው ጥቅም ይቆማሉ። ያላደግን ሀገራት ደግሞ ሳይከፈለን ትብብር ሳንጠየቅ የነሱን ገበያ በማፋፋም እንደክማለን። ለምሳሌ ኢትዮጵያ ውስጥ በጣም በርካታ ኢንፍሉዌንሰር የሚባሉ ሰዎች አሉ። የነሱን ኮንቴንት ብትመለከቱ ታዩታላችሁ። በቃ የኛ ሰው ሲፈጥረው ለሰው ማድነቅ፣ የሰውን አለልክ ማጉላት፣ የራሱ ደግሞ ሲሆን የኛ ባህሪ ነው። በዚያ ምክንያት ስብራት ያጋጥመናል። የድህነት ስብራት ይሄ ነው። በራስ መተማመን፣ ራስን ማክበር፣ የራስን መውደድ ሳይሆን የሌላ ማድነቅ ይጠናወተናል። ይሄንን ስብራት እንድጠግን ውይይት ያስፈልገው። እረ በቃን፣ ስለ ሰው ብዙ ማድነቅና መናገር ይብቃን። ከሰው መማር ያስፈልጋል። ነገር ግን እኛ ውስጥ ያለው ሀብት ያን ያክል የሚራከስ የሚጣጣል ሆኖ አይደለም። የሚጎል ነገር አለ። ያ የሚጎለውን ነገር ለመሙላት በተወሰነ ደረጃ የአርቱ ማህበረሰብ፣ መንግስት ተግባብተው አንድ ሐሳብ ይዘው የዚህን ሀገር ብልጽግና የልጆቻችን እጣ ፈንታን በመስራት ላይ አብረን እንቁም ነው።